ባቡሬ ጀገራውና የቤዛን ወንድም አግቶ ባስቀመጠበት ከስተጀርባ ፍቅር ጉድ ሰራችው። እንደዚሁም ደግሞ ጀግና ልጅን አይጠፋምና ኩኩ ደግሞ ፍቅርን ተከታትላ ባቡሬን ለማዳን በቅታለች። ፍቅርም እዚህ ነገር ውስጥ እጇ እንዳለ ደግሞ ባቡሬ ካወቀ በኋላ ባቡሬ ወደ አደይ ጋ ሄዶ አደይ የነ ፍቅርን ክላስ በርብራ ወረቀቱ እንድታገኝ አዘዛት። አደይስ ምን አጋጠማት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም በያላችሁ ሰላማችሁ ዝት ይበል። ሰብስክራይብ ላይክ እያደረጋችሁ አበረታቱ። ለምታበረታቱ አመሰግናለሁኝ። እንግዲህ የአዴስ ማነው የሌሊ ስቃይ አለበቃም ማለት ነው። ባላወቀችው ነገር እንግዲህ የመሬት ካርታዋ ተሰርቆባታል ማለት ነው። እሱም እንግዲህ ያሰረቀቻት ቤዛ መናጥ የሆነ ማለት ነው። ቤዛ እንግዲህ ከአሁኑ የተገኘው እስር ቤት ነው። እሷ እንግዲህ እስር ቤት ሲያንሳን ነው ማለት ነው። ሰዎች እንዴት አድርጋ ህይወታችን እንደምታበላሽ እንግዲህ ለሌሊን እንግዲህ አሳብዳ ነርስ ነኝ ብላ ከሐኪም ጋር ከዶክተሩ ጋር ገብታ ዶክተሩም እንግዲህ ሳያስበው የሰው ህይወት እንግዲህ አበላሽታበት ነበር ማለት ነው። ነገር ግን በስተመጨረሻ ሀቅ አይቀርምና ቤዛ በቁጥጥር ስር ውላለች ማለት ነው። ቤዛ እንግዲህ በእስር ቤት ትገኛለች። ወንድሟ ግን ቤዛ ሌሊዬ ያበደች ጊዜ ነበር እንግዲህ ወንድሟን ቁልፍ ሰጥታ የሌሊን የመሬት ቡክ እንግዲህ ካርታውን ያስወሰደችባት ማለት ነው። እና ዳኒ አሁን ድረስ እንግዲህ ወረቀቱን ወይም ደግሞ መሬት ቡኩን ይዞ ካርታውን ይዞ አልሰጥም እህቴን ታስጠቃችሁልኝ ብሎ እንግዲህ እየተደራደረ ይገኛል ማለት ነው። ጀግረውም እንግዲህ ባቡሬን እባክህ እኔ ጓደኛህ ነኝ የምበልጥብህ ለስንት ዓመት አብሬ የኖርኩ አብረን የሰራን የበላ የጠጣን በሌሊን እንግዲህ አስረክበ ስጠኝ ከአክስቷ የማገኘው ጥቅም አለኝ ብሎ ቢለውም ካሁን በኋላ ሌሊን በአይኗ አጠገብ እንዳትዞር ስላለው ብቻ አሁንም ዳኒን ወረቀቷ ወይም ደግሞ የመሬት እንግዲህ ካርታውን እንዲያሰጠው ብሎ ነበር። ነገር ግን ዳኒ ደግሞ ጀገራውንም እምቢ ብሏል ማለት ነው። ለምን እህቴን ታስፈታችሁልኝ እሰጣችኋለሁ አለበለዚያ አልሰጣችሁም ብሎ ፍቅር ጋር ነበር ያስቀመጠው ማለት ነው። እንግዲህ ጀገራውን አግቶት ሁለተኛ ደግሞ ዳኒም ታግቶ ነበር ማለት ነው። ያን ጊዜ እንግዲህ ፍቅር ያጣችው ዜና ምን ሆኖ ነው ብላ ስትመጣ ባቡሬን ድንገት ከኋላ መታ ነበር የመታችው እና እሱን መታ ሲወድቅ ባቡሬ ስትመታው ወድቆ ነበር ለጊዜው እና ደግሞ ፍቅር ደግሞ ወደዛ ስትገባ አይታት ነበር እና ኮኮ ደግሞ ተከተላት ገብታለች ማለት ነው። አንዳንድ ጊዜ በጎናችን ሰው ማብዛት ጥሩ ነገር ነው። እንግዲህ ፍቅር ለዳኒ ብላ እሱን ባቡሬን መተው ወድቆ ነበር። ያን ጊዜ ዳኒን ስትፈታው ጀገራውንም ሊፈቱት ነበርና እንግዲህ ባቡሬ በጣም አልቆሰለት ነበር ማለት ነው። አትሄድ የሆነ መጥፎ ስሜት እየተሰማኝ ነው እያለች ነበር ሌሊ ማለት ነው። ግን እንዳለችውም ባቡሬ አደጋ ላይ ወድቆ ነበር። እንግዲህ ፍቅር ገብታ ባቡሬን ከመታችው በኋላ ቢወርቅም ግን ከኋላ ኮኮ ስትደርስለት ዳኒን ልትፈታ ስትል ኮኮ ደረሰች ማለት ነው። ከዚያም እንግዲህ ራሱን ስቶ ነበር ለትንሽ ደቂቃ ባቡሬ ነቃ ማለት ነው። አንስቶ አፈረጣ ፍቅር ማለት ነው። አንቺም አለሽበት እዚህ ነገር ውስጥ ብለው ሲያፈጥጣት እኔ የለሁበትም ዳኒ ሲጠፋብኝ የመጣው ብላ ሸመጠጠች ማለት ነው። በሸመጠጠን ግን ኮኮን እስከምታምናት እንዲያተለቂያት ብሏት እሱ ወደ አደይ ጋና ሌሊ ጋ መጣ። ሌሊና አደይን ሰላም ካለ በኋላ ቤት ጠፍተ ነው ስትለው ጀገራውና ዳኒን አግቻቸው ነበር ሲላት እንደገና ሌሊ ሄጄያቸዋለሁ እያለች ነበር። ከዚያም በኋላ እንግዲህ ኮኩም ደግሞ እያስጨነቀቻቸው ነበር። ነገር ግን ልታወጣ አልቻለችም፣ ልታምን አልቻለችም ፍቅር ማለት ነው። ከዚያም እንግዲህ ምንድነው የወሰነው ባቡሬ አደይን ሂጂና ክላሷ በርበሬና ካለ ንገሪኝ አልናገርም እያለች ነው ብሎ አደይን ወደ ፍቅር ቤት ላካት ማለት ነው። አደይ መመታ ደግሞ ሮማን እናግዥ እያለችን ነበር። እንግዲህ ደግሞ አዲስ ነገር ሮማንና አሹ በጣም እየተጣሉ ነው። ወደ ምር እንግዲህ ሄደዋል።
በእውነት አሹ በጣም ተሰቃየ። እንዲ አሹ በፍቅር የታገሰ የለም። ሮማን ትወደዋለች፣ ነገር ግን ደግሞ ግልጽ ሆና እንደምትወደው አልነገረችውም ማለት ነው። አንዳንድ ጊዜ አንዱ ያፈቅርና አንዱ ደግሞ ሳያፈቅር ሲቀር ያፈቀረው ሰው ትዕግስቱ ሲያልቅ በጣም ይጎዳል። እንግዲህ ሮማንም በጣም ቆየ። አሹ በጣም እየፈራትና ግን ፍቅሩ አስገድዶት እየነገራት ነበር። ሁልጊዜም ግን አትረዳውም ማለት ነው። እሷም ደግሞ ያው ካሳለፈችው አንጻር ነው። ምክንያቱም አንዳንድ ጊዜ በጣም ስንጓዳ ሁለተኛ ነገር ስታክል አይመስለንም እና በፊት ባሳለፈችው ነገር በጣም ተጎድታና ወደ ፍቅር አሁን ለግባ ስትል ልቧ በጀንም። ምክንያቱም ጫኔ እንደዛ አድርጎ ቤት ውስጥ አስሮ እንደዛ እየቀጠቀጠ በጣም ነበር ያሰቃያ። ከዛም መታ ደግሞ እዝግ ደግሞ ፍቅር እንግዲህ እንደዛ አድርጋ ልጇን እስከሚወርድባት ድረስ አስደብድባታለች። እነ ጫኔ ያግዛ ማለት ነው። በጣም ብዙ ስቃይ ነው ያየችው ማለት ነው ሮማን። ያንን ቁስል ሳይድንላት ወደ ፍቅር መጓዝ በጣም ከባድ ነው። እየነገረችው ነው ጫኔ እንደዛ አድርጎ ህይወቴ እንደዛ በጥብጥ አድርጎ ያን ሁሉ መከራ አሰቃይቶኝ አሁን ላይ ራሴን ማከም ነው የምፈልገው፣ ራሴን መቀየር ነው የምፈልገው፣ ወደዚህ ውስጥ አልገባም ብላ ነግረዋለች። እና እሱ መታገስ አለበት። ግን ደግሞ ያው እኔ ሰው ሲያፈቅር በጣም ከባድ ነው ስሜቱና ታሁን በኋላ እንግዲህ አላቅም አትበይኝ ብሎ እንግዲህ በጣም ተናዷል ማለት ነው። ሮማን እንትና ሩታዬም እንግዲህ ተገስተ ምንድነው እያወቅሽ እንዳላወቅሽ የምትሆነው እያለች እንግዲህ የፍቅር እናት ፊት ልታሳፍራትና ጉድ ሰራን ነበር ነገሩን ዘርግፋ ማለት ነው። በስተመጨረሻም እንግዲህ ዳይመንድም እየቀለደበት ነበር። ሮማን እንድታፈቅራት እያው ነበር። ዳይመንድም ይፈልጋታል፣ ግን ደግሞ ኪንጎ ለምንድን እንደዚህ የምታደርገው አንተ ትፈልጋታለህ እንዴ? ለምንድን የማይፋቀሩት እያለ ሲቆጣው እንግዲህ ተመረረማ ምን አደርጋለሁ እያነበር እንግዲህ አሹ ደግሞ ወደ አበበ ጋ ሄዶ ለምለም እንግዲህ እንድትለምናት አድርጓል ማለት ነው። በጣም ከባድ ነው ፍቅር ይዘዋል። በስተመጨረሻም እንግዲህ አደይ መታ ከሮማን ጋር ሮማን እንድትፈልግላት አድርጋ ነበር። ሮማን ደግሞ የፍቅር መስጠላት አደይ ራሷ ገብታ ከክላሱ ስትፈልግ ነበር ማለት ነው። እንግዲህ ድንገት ሰው መጥቶባት አደይ ደግሞ ችግር ያደርሳለች። በጣም የሚያሳዝነው ደግሞ የዶክተሩ ነው። ዶክተር እንግዲህ በጣም እየጠናበት ሄዷል የአደይ ፍቅር ማለት ነው። በጣም ቀውሷል ማለት ነው። እንግዲህ ነገ የምትሞሸር ሴት ምን እናደርግ እያለ ከራሱ ጋር እየተጣላ ነው። እሷንም ዝም ብሎ አላንድ ተካሪ እየደወለ እያለ ከመታኝ እንደገና በኋላ እየተጨነቀ ለምንድን ነው እያልኳት ምን ላደርግ ነው ምን ለውጥ ላመጣ ነው እያለ ነበርና እሷም ደግሞ በሰርግ ቀን እንዳትቀር እያለች ነበር። የምወዳቸው ሰዎች እንዲቀሩብኝ አልፈልግም ስትለው እኔን ትወጂኛለሽ ብሎ